በነገራችን ላይ ያቺ ሴት እኔ ነኝ የተጎዳሁት። ያቺ ሴት እኔ ነኝ። በዚህ ብልጣብልጥ እንዳትሸወዱ። ይሄ ሞቶ ቢቀበር ራሱ እንዳታምኑት። እናንተን አዘናግቶ ለማምረጥ የሚያደርገው ጥረት ነው። እሺ አንዘናጋ። ምን አባሽ ታደርጊያለሽ እዚህ? እንዴ ሲበርደኝ ጊዜ ሻይ ተጠመጥቼ ነው። የምን አባሽ ሻይ ነው አንቺ? እንጀራ ምርቦኝ ነው። ጭራሽ እንዴት አባሽ ብትደፍሪ ነው አንቺ ጅል? አሁን ከዚህ ጥፊ። እንዴ ሳልበላ አፈር አባሽ ብዬ የማትረቢ ሰው መሳይ። ኤፍዬ እኔ ካለሽ ልምጣ። እሺ በኔ ያፌትና ቢኒ በህይወት መኖራቸው ተረጋገጠ። ሙሉ ቤተሰቡ እንደሞቱ ቢያምንም ናታን ግን ያፌትን አስሮ እያሰቃየው ይገኛል። ናታን ድሮ አዛኝና መልካም ሰው ቢሆንም አሁን ግን በሰዎች ስቃይ የሚደሰት ጨካኝ ሰው ሆኗል። የቤቱ አንደኛ ሰካራም ሆነ በዛ ላይ ደግሞ በወንድሟ ልጅ መሞት እንዲሁም የምትደሰትና በሀዘናቸው የምትሳለቅ ሌላ ጨካኝ ሴት ሆናለች። ማንንም ሰው አልፈልግም እኔ ብቸኛ ነኝ ብላ ራሷን ብቸኛ አርጋ ፈርጃ አውጥታለች። ወይዘሮ ሉሊት ርዋት ቤት ድረስ ብትመጣም ናታን በር ላይ አግኝቶ ውሽ አድርጎ አባሯታል። ቢኒ ጺን ሁሌ እየተከታተለ ቤቷ እያደረሳት ይመለሳል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሐረግ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ኤፉ በልጇ መሞት እጅግ በጣም አዝናና ተሰብራ ሁሌ በተደጋጋሚ መቃብር ቦታው እያዘወተረች እየሄደች ስታለቅስ ነበር። እናም ማልቅሳ በቅቷት ወደ ቤት ስትመለስ ሁሌም ዳጊ ወደ ቤቷ ያመላልሳት ነበር። እናም እንግዲህ ናታን ይህን ሁኔታ ሁሌ የተመለከተው አንድ የኤፉን አፍቃሪ ሁሌ ሲከታተለት የነበረ ቢሆንም በዛሬው ግን ስላልሄደች ምን አጋጥሟት ይሆን ብሎ እስከ ቤት ድረስ ተከታትሎ መጥቷል። ቤት ድረስ ተከታትሎ መጥቶ ምን ገጥሞሽ ነው? ሁሌም ስለምትመጪ ስላጣዋሽ ነው እያላት ነበር። ኤፉም ማን ልኮህ ነው? ተልኮማ መኖር አለበት። እኔ ምን ስለሆንኩ ነው የምትከታተለኝ ብትለውም እሱም በተደጋጋሚ ስለሚያትና ምናልባት በሰላምሽ ካልሆነ ብዬ ነው ብሎ ተመልሷል። እሷም ደግሞ አንተ ማን ስለሆንክ ነው ለኔ የምታስብልኝ ብትለውም እሱ ማንም እንዳልሆነና ተራ ሰው እንደሆነ ምንም አይነት ተልኮ እንደሌለው ነገር ግን ሁሌ እዛ ስለምታዘወትር ሳትሄድ ስለቀረች እሱን ሰላም መሆኗን ለማረጋገጥ ፈልጎ እንደሆነ አስረድቷት ተመልሷል። ኤፉም በልጁ ሀዘን ብትበሳቆልም ናታን ከዚህ በኋላ እባክሽ ሀዘናችንን አንድ ላይ ሆነን እንጽናና፣ ያንቺ ብቻ አይደለም መበርታት አለብን፣ አንዳችን ለአንዳችን ካልተደጋገፍን ማሸነፍ አንችልም ብትልም እሷ እኛ መጥፎ እድሎች ነን፣ ስለዚህ አንድ ላይ መሆናችን ጉዳት ነው እንጂ ጥቅም የለውም፣ አንድ ላይ ባንሆን አንድ ላይ እንድንሆን የተፈጠሩ ጥንዶች አይደለንም ብላ ታምናለች። ናታንም በጭራሽ እንደዛ ሊሆን አይችልም፣ እኔን አታምኝብኝም ወይ? ልጁንም ከሆነ ሌላ ልጅ ይሰጠናል ፈጣሪ። አሁንም ቢሆን እኔና አንቺ መደጋገፍ አለብን። እኔ ብቻዬን ልጸና አልችልም፣ አንቺም ብቻሽን መጽናታችን እጅ ለእጅ ተያይዘን ከሆነ ግን ሁሉንም ነገር አሸንፈን ጸንተን በራሳችን መቆምና ደስተኛ መሆን እንችላለን ብሎ አሳምኗት ነበር። እሷም ሀዘኔ ቢከብደኝ መቋቋም ቢያቅተኝ እንጂ እሱማ እኔም ያላንተ መኖር አልችልም ብላ በሀሳቡ ተስማምታ ስለነበር እንግዲህ ዛሬም ከቤት ወጣ ብላ ስለ አንዳንድ ነገሮች እንዲሁም ማውራት ሞክር ጀምረዋል። ዚህ በተደጋጋሚ ሄዳ ጠጥታ አምሽታ ነው የምትመጣው። ቤት ውስጥም አትመገብም። ቤት ውስጥም ለማንም ሰው ሰላማዊ መልስንም አትመልስም። እናም እንደተለመደው ሄዳ ለመጠጥ በሄደችበት እዛው ስታመሽ
ቤት አልገባችህም እህትህ ተብሎ ስለነበረ ናታንም ፍለጋ በሄደበት እንግዲህ የሆነ የተሸፋፈነ ሰው ደጋግፎ አምጥቷት ነበር። ደጋግፎ መንገድ ላይ ሲያመጣት ሁሌ እየደገፍክ ታመጣኛለህ፣ ፊትህ ግን አይታይም። ፊትህ የማይታየው ለምንድን ነው? ፊትህን አሳየኝ እንጂ ብላ የራሷን ታሪክ አንዲት ሁለት ጥንዶች እንደነበሩና ፍቅራቸው በጣም ደስ የሚል እንደነበረ ነገር ግን ወንዱ ጨካኝ ሆኖ የገዛ ወንድሟን ለመግደል ሙከራ እንዳደረገና እሷንም ጥሏት እንደጠፋ እየተናገረች ነበር። ይሄ ታሪክ ደግሞ የራሷ ታሪክ እንደሆነም ለራሱ ለቢኒ እየነገረችው ነበር። ቢኒም ማንነቱን ሳይነግራት ብቻ ሁሌም በሯ ላይ እያደረሳት ይመለሳል። ቢያንስ ስምህን ንገረኝ፣ ማንነትህን አሳውቀኝ ብትለውም እሱ ግን በጭራሽ ምንም አይነት ምላሽም ሆነ ፊቱንም ሳያሳያት ሁሌ ወደ ቤቷ በር ላይ እየሸኛት ይመለሳል። ኤፉም በዛሬው ወደ ልጇ መቃብር ቦታ አልሄደችም። ግን ደግሞ በር ላይ ሆኖ የሚጠብቃት ሰው አለ። መውጣቷን መግባቷን ዛሬ ምን ሆና ነው ያልመጣችው? ለምንስ ቀረች? እያለ የሚጠባበቅ ሰው አለ። እናም ከስንት ጥበቃ በኋላ በር ውጭ ላይ ሲያገኛት ከኋላ ተከትሎ ለማናገር ፈርቷት እየተከተላት ሳለ ለምንድን ነው የምትከታተለኝ? ማን ነው የላከህ? አንተ ምንድነህ? ብትለውም እሱ ማንም ልኮትና ምንም እንዳልሆነ ነገር ግን እሱ መቃብር ቦታ በተደጋጋሚ ስለምትሄድ በዛሬው ግን ስላልሄደች መቅረቷ አሳስቦት እንደሆነ ሰላም መሆኗን ሊያረጋግጥ እንደሆነ ነግሯት ነበር። እሷም አንተ ምን ስለሆንክ ነው እንደዛ የምታረገው? ለኔ የምታስብልኝ አንተ ማንህና ነው እያለችው ነበር። እሱም ማንም እንዳልሆነ አንድ ተራ ሰው እንደሆነና ግን ደግሞ ሰላም መሆኗን ለማወቅ ፈልጎ እንደሆነ ነግሯት እሺ በቃ ሰላም ከሆንሽ ብሎ ተመልሷል። እሷም ከዚህ በኋላ መጠንቀቅ ይኖርብኛል የሚል ሀሳብን አስባ ወደ ቤቷ ተመልሳለች። ወደ ቤት ተመልሳ ስገባ ጽሔት ማታ ጠጥታ በኃይለኛው ስለነበረ በጧት ስትነሳ ራስ ምታት አሟት ስለነበር እዛው ሽንት ቤት ተኝታ ነበር። ኤፉም ሽንት ቤት መጸዳጃ ቤት ስትገባ ወድቃ ስታገኛት ለማንሳት ብትሞክርም አንቺ አስመሳይ እንዳትነኪኝ፣ አንቺ አስመሳይ ነሽ፣ ወንድማማቾች እንደሆኑ እያወቅሽ ወንድሞቼን አጥምደሽ ወንድሜን ያሳጣሽኝ አንቺ ነሽ፣ አንቺ አስመሳይ እያለች እያንቋሰሸችና እየሰደበቻት ነበር። ኤፉም እንግዲህ አሁን ተነሽ ቢያንስ ይቀዘቅዛል ብትላትም አታስመስይ፣ ያዘንሽ አታስመስይ፣ እያስመሰልሽ እንጂ አዝነሽልኝ ስላልሆነ ባክሽ ካጠገቤ ርቀሽ ሂጂ ብላ አመነጫጭቃ አባራታለች። ኤፉም እሺ ብላ ወጥታ ሄዳለች። እናም እንግዲህ ናታን ሁሌ የቤት ተቀምጠሽ ከምትጨናነቂ ወጥተሽ እናውራ ብሎ ከቤት እንድትወጣ አድርጎ ነበር። አቤል እንግዲህ ያፌትን አሳልፎ ለናታን የሰጠው አቤላ ነበረ እና አቤልም ስለዚህ ከዚህ በፊት ጽን ወድጃታለሁ ብሎ ስለነበር አንተናት አትመጥናትም ብሎ አመነጫጭቆና ሰድቦ ስለነበር ያሳደገችውን የአቤላን እናት ሲክድ እንግዲህ ሁሉም ነገር ጭካኔን ካንተ ከራስህ የተማርኩ ስለሆነ አይግረምህ እያለው ነው። እነሱም የጽን ፎቶ አምጡልኝ እያለ የጽን ፎቶ ከሰጡት ምንም ነገር አድርግ ቢሉት ያርቃል። አደንዛዥ ደንዝዞ በአንድ ክፍል ታሽጎ እንዲኖር አድርገውታል። እናም እንግዲህ መድኃኒቱ በየሰዓቱ ካልተሰጠው መጮህና እንደብድ ማረጉ ማልቀሬ ነው። ለተወሰነ ጊዜ ግን ደህና በሆነበት ጊዜ ሁሉንም ነገር ያስታውሳል። እናም አቤል ምግብና መድኃኒቱን ወስዶ እየሰጠው ነበር። እኔ እህት አለኝ፣ ብቸኛ አይደለሁም፣ እህት አለኝ፣ እኔ ብቸኛ አይደለሁም፣ እህት ያለች እያለ ፎቶዋን ጨምድዶ ነበር የዋለው። እናም እንግዲህ አለቃ ከመምጣት በፊት መድኃኒትህን ውሰድ ብሎ ምግብ መድኃኒትም ወስዶለት ነበር። ናታን ልክ በሩን ሲከፍት የሚገባበት ቀዳዳ አጥቷል። ምክንያቱም ስለ እድገቱ ስለ ስሙ አንተ ፈሪ ነህ ስለሚለው ይህንን ድምጽ ሲሰማ ስለሚረብሸው እባክህ ወንድሜ እንደዛ አታድርግ እያለው ነበር። ናታንም እስከ ህይወት ፍጻሜ ድረስ ይህን ድምጽ እየሰማህና እንዲህ እየተሰቃየህ እንድትሞት ነው ማደርግህ። አንተ ማንም የሚፈልግህ መቃብርህም ላይ የሚቆምና የማንም ሰው የለህም። አንተ ብቸኛ ነህ። አንተ ደሃ መንደካ በችግር ያደግክ ነህ እያለ ጆሮው ላይ ሁሌ ይጮህበታል። ይሄ ድምጽ ደግሞ ያፌትን እጅግ በጣም ይረብሸዋል። እባክህ ወንድሜ እንደዛ አታድርግ ማለትም ጀምሯል። እንግዲህ በስተመጨረሻም ናታን አንድ ስጦታ አለኝ፣ እህትን ፎቶ እንድሰጥህ ከፈለክ ጫማዬን በምላስህ አጽሪያ ብሎ አጸድቶታል። ያፌት ብቻ ያ መኩራራቱና መንቀባረሩ ቀርቶ አሁን ላይ የናታን ምርኮኛ ሆኗል። ናታን ያ የሚያዝነው ሩህሩህ አዛኙ ናታን ቀርቶ
ጨካኝና ሌላው አሪዎስ ናታን ተፈጥሯል። በሰዎች ደስታ የሚደሰተው ናታን ቀርቶ በሰዎች መሳቀቅና በሰዎች ሀዘን የሚደሰተውን ናታን ፈጥረውታል ማለት ነው። ይህም የያፌት ውጤት ነው። ያፌት ግን በእንደዚህ ስቃይ ሆኖ ማየት እጅግ በጣም ይከብዳል። ያፌት ሲንቀባረር እንጂ በዚህ መልኩ ነው እሱም ማየት እጅግ በጣም ያሳዝናል። እናም እንግዲህ ኤፉም እንደተለመደው በጧቱ ተነስታ ለመሄድ ጉድ ጉድ እያለች ነው። ከቤት ወጥታ ለመሄድ ብር ብትልም ብር ደግሞ ማንም ሰው እንዳይሰጣት ተከልክሎም ስለነበር ገኒን ስትጠይቃት ወንድምሽ እንዳሰጠው ብሎኛል፣ ስለዚህ ማንም ሰው አይሰጥም ብትልም ገኒም ማመናጨቅና ሁሉንም የቤቱን ሰው ሁሉ ታመናጭቃለች፣ ትሳደባለች። ያቺ የድሮ አጽ ትሁቷ ቀርታ ሌላ አጽ ታወልዳለች ማለት ነው። እናም በዚህ ሁኔታ ላይ እያለች ናታን ስለዚህ ያለውን ነገር እርግፍ አድርጎ ትቷል። በልጃችን መሞት የተደሰተችውና በሀዘናችን የተሳለቀችው ብቸኛ ሰው እሷ ናት። እንደፈለገች ትሆን ስለሷ እኔ አይመለከተኝም፣ ግን ደግሞ ለሷ ማንም ሰው 5 ሳንቲም እንዳይሰጥ ብሏል ናታን። እና ገኒም ብር ስትጠይቃትም ገኒም እኔ መስጠት አልችልም ወንድምሽ ምንም ብር እንዲያሰጧት ብሏል ስትላት እሺ ለማንም አልናገርም ብትላትም ይቅርታ የወንድምሽ ትዕዛዝ ነው እንግዲህ ምንም ማድረግ አልችልም ብላት ነበር። እናም ለአቤል ደውላ አቤልን ብር ብለው ነበር እምጠጭበት ከሆነ የለኝም ብትለውም ሲላት መገብበት ስትለው ምግብም ቢሆን ቤት መጀመር ትችያለሽ እና አልሰጥሽም ሲላት እባክህ ካልሰጣኝ ስትል አቤልም ምናልባት በፍቅር አሸንፋታለሁ ብሎ ስላሰበ እንግዲህ እሺ ወደ ቤት እየመጣሁ ነው ልምጣና እንነጋገራለን ብሏት ነበር። እናም አቤልን ጠብቃ ከሱ ብር ስታገኝ ወጣ እንደተለመደው እንግዲህ ወደዛው ወደ መጠጥ ቤቷ ሄዳለች። ኤፉና ናታንም አብረው ስለመሆን እንደ አዲስ ጎጆን ለመቀለስ እያወሩ ነበር። ኤፉን መቼ ወደ ቤታችን እንመለስ ቢላትም ኤፉ በጭራሽ እዛ ቤት መመለስ እንደማትፈልግና እዛ ቤት ከተመለሰች ብዙ መጥፎ ትውስታዎች እንዳሉባት በተለይ የልጇ ትውስታ እዛ ቤት ሁሉም ነገር ስላለ መቋቋም እንደማትችል ተናግራለች። የትም ቦታ ቢሆን እኮ ትዝታ አለ ቢላትም እዛ ቤት እንዳለው ሌላው እንደማይከብድ ነግሯት በጭራሽ እዛ ግን መሄድ የለብንም ብላለች ማለት ነው። እናም እንግዲህ ታዲያ ምን እናድርግ እያሉ ስለሚያደርጉት እየተወያዩ ነው። ናታን አንድ ስልክ ተደውሎ ግን ደግሞ በኤፉ ፊት ማንሳት አልፈለገም። አንሳው እንጂ ብትለውም እሱ ፊት ሆኖ ያንን ነገር ማንሳት እንዳልፈለገና ስልኩን እሷ ጋር ሆኖ ማንሳት እንደማይፈልግ ነግሯታል። ግን ደግሞ አዲስ ህይወት መስርተን ልጅም ቢሆን ፈጣሪ ወሰደው ፈጣሪ ሰጠናል ቢላትም እኛ መጥፎ እድሎች ስለሆን እንጂ ፈጣሪ አይደለም፣ ፈጣሪማ ወዶ ፈቅዶ ሰጥቶን ነበር። እኔ እኮ ሌላስ ብንወልድ አይገሉብንም ወይ? ደግሞ የገራ የገባኝ እኮ ጥላታችን ማን ነው? ያፌትም ሞቷል፣ ትዝታም ታስራለች። ማን ነው ጥላታችን እያለች ነው። ጉዳን አላወቀች እና ለሁሉም ነገር ጊዜስ እንደሚፈታውና ማሸነፍ እንደሚችሉ ግን ደግሞ አብረው መቆም እንዳለባቸው ተናግሯል ናታን። እሷም እሺ እናስብበት የሚል ውሳኔ ላይ ደርሰው ኤፍ ወደ ቤት ተመልሳለች። ናታንም ወደ ስራ ሄዷል። ኤፍ ወደ ቤት ስትመለስ ግን እንግዲህ በጊዜ እየተናገረች ሲገብታ ስለነበር ወደ ቤት ስትገባ የኤፉን የሚከታተል የነበረው ሰው ጺንም ተከታትሎ ፎቶ አንስቶ ልኮለታል። የተላከለት ተላላኪ ደግሞ ቢኒ ጋር ስለነበረ ቢኒም የጺም ፎቶ አይቶታል። እናም የዚችን ልጅ ፎቶ አድራሻዋን እንዴት እንደምታዘወትር ስሟንም ጭምር ሁሉንም ነገር ማወቅ ፈልጋለሁ ብሎ ነበር ያ ሰው የላከው። እናም እንግዲህ ኤፉ ወደ ቤት ገብታለች። ቤት ገብታ እንግዲህ ኤፉን ቤት ስለነበረች ስትገባ በነገር ተቀብላታለች። አሁንም ይሄን ጥቁር ልብስ ለብሰሽዋል አይደል? እያስመሰልሽ ነው እንዲያላዘንሽ ውስጥ ያቃል እያለቻት ነበር። ኤፉም እንግዲህ ለመቻል የተቻላትን ሁሉ ሞክራለች። እባክሽ ረፊጺ ሳክረሻል ውጭና ተኝ እያለቻት ነበር። ግን ደግሞ መናገሯንም አላቆመችም። በሩ ሲንኳኳ ገኒ በሩን ልትከፍት ስትሄድ ኤፉም ስትነሳ ተነስታ መንገዱን ዘግታባታለች። ነገርኛ ያፌትና ወንድሜ ወንድማማቾች እንደሆኑ ታውቂ ነበር አይደል? እያወቅሽ ነው አይደል እያጠመርሻቸው እያለች ነበር። እሷ ደግሞ በጭራሽ ምንም አይነት ምላሽ አልሰጠቻትም። በኋላ የሚጸጽትሽን አትናገሪ፣ አሁን ደግሞ ሰክረሻል እባክሽ ብትላትም ልትዋት አልቻለችም። ሲራፊ እያለቻት ነበር። በጭራሽ አላልፍም ምላሽ ስጭኝ እያለቻት ነበር። እና ስለ ልጇም አላዘንሽም፣ ይሄን ጥቁር ልብስ አውልቂ አታስመሲ እያለች እየጨቀጨቀቻት ነበር።
እረፊ ብትላትም ልታርፍ አልቻለችም። ወይዘሮ ገነት በሩን ልከፍት ስትሄድ ወይዘሮ ሉሊት ነበረች። ዛሬ ለምን አልመጣሽም? ለስላሳም አመጣልሻለሁ ብለሽኝ ነበር፣ በዛ ላይ ደግሞ ምግብም አላመጣሽልኝም ርቦኛል ስትላት ስላልተመቻት እንደሆነ ወይዘሮ ገነት ብትነግራትም ግን ደግሞ ርቦኛል፣ ከዚህ ቤት አልሄድም፣ በርዶኛልም፣ ሻይም ምግብም ካላመጣሽልኝ ብላት ነበር። ወይዘሮ ገነት ነገ እንደምታመጣላት ነግራት ቦታውን ለቃ እንደምትሄድ ብትነግራትም በጭራሽ አልሄድም፣ ርቦኛል፣ በርዶኛል ብላ በር ላይ ተቀምጣ ነበር። ወይዘሮ ገነት ስትመለስ ፂና ኤፉ እየተጨቃጨቁ ነበር። ምንድነው ብትልም አንቺ አሮጊት አንቺን አይመለከትሽም ስትላት እሺ በቃ ነው ወደ ላይ ልሄድ ብላ ወይዘሮ ገነት ለቃቸው ሄዳለች። ናታን ድንገት ወደ ቤት ሲመለስ ወይዘሮ ሉሊትን በር ላይ ሲያገኛት ደግሞ አንቺ ምን ታረጊያለሽ ብሎ ሲያባረራት ምግብ ፈልጋለሁ፣ ርቦኛል፣ በርዶኛልም ሻይ ልጠጣ ስትለው አይንሽን ማየት አልፈልግም ብሎ አባሯታል። ወይዘሮ ሉሊትን አባሮ ወደ ቤት ሲገባ ናታን ፂና ኤፉ ተፋጠው ነበር። ፂም እረፊ እያለቻት ነበር። ባላርፍ ምን ታመጫለሽ? ንግግሩ ነው የገረመሽ ብላ በጥፊ ልመታ ስትል ናታን ደርሶ እጇን ይዟታል። ኤፉን ሲከታተል የነበረው ሰው የፂም ፎቶ የላከው ለሌላ ሰው ላክ ብሎ ለቢኒ ተልቆለት ቢኒም ያነሳውን ፎቶ ካላክ ብሎ እጅ ከፍንጅ ይዞታል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ